Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲሱ ቻናላችን በአማርኛ ወደ እናንተ የምንመጣበት። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ አድርጋችሁ እንድትጀምሩት ደግሞ እንጠይቃችኋለን። አድማጮቻችን መግቢያው አጠር ላደርገው ብዬ ነው። ላይክ አርጋችሁ ጀምሩት፣ ወዳጅም ጠላትም እንዲያየው ማለት ነው። ይህንን እያልኩ እንግዲህ እንደምታዩት ያላችሁ ሰበር ዜና አለን። አንድ ትልቅ ዜና ነው፣ በጣም ትልቅ ዜና ነው። አክቹዋሊ እጃቸው ሰጡ ይላል። የት ነው እጃቸው የሰጡ? እነማን ናቸው እጃቸው ሲሰጡት? አንድ ጊዜ ነው ወይ ብዙ ጊዜ ነው ወይ? ይህንን ዘርዘር አድርገን እናመጣላችኋለን። ለአጭር ደቂቃ ነው ከእናንተ ጋር የምንቆየው። ግን ወደዚህ ከማለፋችን በፊት እስቲ ትንሽ ይችን እንስማት አድማጮች። ኩትን አረጋለሁ ያለ ኃይል አርባ ሲገረፍ የሰነበተበት ሀቅ ነው ያለው። ይሄ ኃይል ወደ ሸረሪና ወደምትባለው አካባቢ በመሄድ ቲፒኤልኤፎች በጣም ውጊያ ቴክኒክ የብርሃኑ ጁላ ሰራዊትን በጣም ወበርካም አድርገውት ነው ያሉት። የሚመረው ካለ እየመረረው እውነቱን መዋጥ ነው ያለበት። ሪያሊቲውን መካድ ስለማያስፈልግ ተጨባጭ እውነታው ይሄ። በሸረሪና አካባቢ ስምሪት የወሰደው ኃይል በቴክኒክ ምንድን ነው ያደረጉት? በኋላ ቼክ ስናደርግ የአብይ ካልኩሌሽን በነገርናችሁ መሰረት እዚያ ቀጠና ላይ ጦርነት ከከፈተ በኋላ ተገፍተው መጥተው ጦርነት ወደ ወልቃይት የማጥቃት እንቅስቃሴ እንዲካሄድ ከዛም የትግራይ ኃይሎች ወልቃይትን ለመቆጣጠር ተዋጉ ወደሚል ሊወስድ ነው የሞከረው። ወደሱ ትራፕ ላለመሄድ እንግዲህ አድማጮቼ እንደምታዩት ያላችሁ ያው ሀብታሙ ትንሽ ድምፁ ከፍ ያለ ነው፣ አልጨረሰም። ትንሽ ሰከንዶች አለዋት፣ እሷን እናሰማቸዋለን። ግን አሁን ሀብታሙ የሚነግረን እንዴት አድርጎ ጦርነቱ እንዳለቀ፣ እንዴት አድርጎ ቆረጣዎች እንደተካሄዱ ነው። ይሄ በትክክለኛው እዛ ያለውን ሆነዋል ወይ? ከዛ የበለጠስ ተሰርተዋል ወይ? እንቀጥላለን። ግን እስቲ ሀብታሙን እናስጨርሰው አድማጮቼ። ይችን ሲፈጽም እዛው ሆነው ጠበቁት። ከዚያ በኋላ ሸሽተው ያፈገፈጉ ሲመስለው የነበሩበትን ቀጠና ለቀው ሲሄዱ አሳሳች ኃይል እዛ ጋር ተቀምጧል። ተንደርድሮ በእግረኛ ሰራዊትም ባለው ኃይል ተንደርድሮ ገባ። በቆረጣ በጣም ከፍተኛ ቁጥር ያለው ኃይል በጣም ነው የረገፈው። አሁን ባለው መረጃ መሰረት ከ370 ገደማ በላይ ምርኮኛ እጃቸው ላይ አለ። እንግዲህ ነገ ከነገ ወዲያ ደግሞ ቪዲዮውን አውጥተው ይለቁታል። አንድ በሉ። ሁለተኛ ቁስለኛም በተመለከተ ጦር ኃይሎች ሆስፒታል ሌላ ታካሚ በሙሉ አስወጥተው ገና 20 ተብሎ በተጀመረች ማለት ነው። ያውም በ3 ሰዓትና በ4 ሰዓት ውጊያ ጦር ኃይሎች ሆስፒታል ሌላ ታካሚ እንዳይኖር ተደርጎ ከሸረሪና ውጊያ የመጣ በገፍ የመጣ ቁስለኛ ብቻ እንዲቀበል ተደርጓል። በተለይ ከባድ ቁስለኞች፣ ቀላል ቁስለኛ አማራ ክልል ያው የፈረደበት በየቦታው ላይ እንዲገቡ ተደርጎ እየታከቡ ነው። እንግዲህ አድማጮቼ ያው አጠር አድርጌ ይችን አሰማችሁ ብዬ ነው። ሀብታሙ በሚመስለው ወይ ደግሞ በተነገረው አቅርቦታል። ከዛ በበለጠ ነው አድማጮች፣ ተአምራዊ የሆነ አቆራረጥ ነው የተቆረጡት። ምክንያቱም በጣም ብዙ ሰራዊት ኮማንዶዎች፣ እነዚህ ልዩ ሪፐብሊካን ጋርድ የሚባሉ ሳይቀር ነበር ተጭነው የሄዱት። ለዚህ ልዩ ተብለው በጣም ጥቂት ናቸው። ኦቨርዌልም እናረጋቸዋለን በሰው ቁጥርም፣ በመሳሪያም፣ በድሮንም፣ በአውሮፕላንም። ከዛ በኋላ በአጭር ጊዜ ይጨርሳል። ከዛ ጋዜጠኞች ተልከው የነበሩት ሁመራ ላይ ተቀምጠው የነበሩት እነሱ ደግሞ ገብተው ቀርጸው ለህዝቡ ይህን ተደረገ፣ በዚህ ተያዙ፣ እዚህ ወደቁ፣ እዚህ ታሰሩ፣ እነዚህ ተማረኩ ብሎ ሪፖርት ለማድረግ ላይቭ ከዛ ከሸረሪና ለማስተላለፍ ነበር ያሰቡት። ግን አልሆነም። ይህንን ሁሉ ታስቦ የነበረ ዜሮ ሆነ። እንኳን በሚዲያ ይቀርና ከመንግስት የተሰጠ መግለጫ የለም፣ ከመከላከያ የተሰጠ መግለጫ የለም፣ ከማንም የተሰጠ መግለጫ የለም። ምክንያቱም ሁሉ ነገር ፈረሰባቸው። እነሱ አስበውት የነበረው የኢትዮጵያ ህዝብ ሆ ብሎ ይደግፈናል፣ የአዲስ አበባ ህዝብ ወጥቶ ጥሩምባህን እየነፋ ውጣ ካል ነው ወጥቶ ይነፋል። ከዛ በኋላ ሞራሉ ለሽቆ ያለውን የኢትዮጵያ መከላከያ ሰራዊት ደግሞ ሞራሉ ከፍ ይላል። እያሸነፈ ነው የተባለ ሰራዊት ሁል ጊዜ ሞራሉ ከፍ ያለ ነው። ሞራሉ ከፍ ካለ ደግሞ ሌላ ድል ሊያደርገኝ ይችላል ብለው ነበር ያሰቡት። አልሆነም፣ አልተሳካም። አሁን ወደ አርስታችን ልወስዳችሁ ነው። ምክንያቱም እዛ በከፍ እነዚህ የጥቁር ጠበንጃ ይዘው የሚዋጉ ሳይቀር ነው የተመራው። አሁን ወታደሩ ተውት፣ በምዕራብ ትግራይ፣ ደቡብ ትግራይ፣ አፋር አካባቢ፣ በወሎ አካባቢ፣ በሰቆጣ አካባቢ ያለውን ሰራዊት እየፈረሰ ነው። አሁን ይህ በእርግጠኝነት 100% ተማመኑበት። እጃቸው ይሰጡ ነው። በመቶዎች የሚቆጠሩ በየቀኑ እጃቸው ይሰጡ ነው። በተለያየ አካባቢ ማለት ነው። በተገኘ እድል፣ በተገኘ አጋጣሚ የትግራይ ሰራዊት አይገልም። ይኸው ሸረሪና የተዋጉት እንኳን ምንም ነገር አልሆንም፣ ይኸው በቴሌቪዥን ታዩ፣ ይኸው በማነሱም ማለቴ በሶሻል ሚዲያ እየታዩ ነው። በኢትዮጵያ በትግራይ ቴሌቪዥን እንኳን በኢትዮጵያ ቴሌቪዥን አይታሰብም። በኢትዮጵያ ቴሌቪዥንማ ባጫ ደግሞ ወጥቶ
የኃይሌ ገብረስላሴ ታላቅ ሩጫ ወሰዱና ከዛ በኋላ ፎቶሾፕ አድርገው ከዛ ዩኒፎርም አለበሷቸውና እነሱን ነው ያሳዩን ብሎ ከዚህ በፊት ሲናገር ታስታውስታላችሁ። አሁንም እንደዛ ነው። ፎቶሾፕ የሚባል ታላቅ ሩጫ ዝም ብሎ መቼም የማይነገር ነገር የለም። እና አሁን ዋናው ነገሩ ምንድነው? አርስታችን እንደምታዩት ያላችሁ በሁሉ አቅጣጫ እጃቸው እየሰጡ ነው። ደስ የሚለው ለምን እንደሆነ ታውቃላችሁ? ይሄንን እጃቸው የሚሰጡት የተሰጣቸውን ጥይትም ጠበንጃም ምናምንቴንም ይዘው ነው የሚመጡት። ተዋግቶ አይደለም። እየተዋጋ ከሆነ የሚማረከው ምናልባት ጥይት ሊጨርስ ይችላል። ምናልባት ችግር ያለው ነገር ሊሆን ይችላል። የተመታም ሊሆን ይችላል። ለሱ ማሳከምም፣ ለሱ መቀለብም፣ ለሱ መሸከምም፣ ለሱ መደበቅም በከፍተኛ ደረጃ ወጪው ብዙ ነው። እነዚህ ግን አንድና አንድ ነው የሚፈልጉት። አንደኛ እድሜያቸው በጣም ትንንሾች ናቸው። በጣም ትንንሾች ከምትጠብቁት በላይ ትንንሾች ናቸው። አድማጮች ጭራሽ ድምፃቸው እንኳን ያልቀየረ ዝም ብሎ የህፃን ድምፅ አለ አይደለም፣ እንደዛ አይነት አሏቸው። አፍሶ በተለይ ከደቡብና ከኦሮሚያ አፍሶ የሚያመጣቸው ያለው አዲስ አበባ ደግሞ ሊስትሮ ሆነው ተሸክመው ምን ብለው የሚሰሩ የነበሩትን አምጥቷቸው ያለው በጣም ህፃናት ናቸው። በዓለም አቀፍ ህግ የማስቀጣት የሚያስችል እነዚህን ወደ ሚዲያ እናቀርባቸዋለን። ሁሉንም ህፃናቶቹ እናቀርባለን። እዚህ ለሚመለከተው ደግሞ ለሚመለከታቸው አካሎች እናስተላልፋለን። ይህንን ወንጀል ነው፣ ክራይም ነው። ህፃናትን ወደ ጦርነት መላክ አይቻልም። አብይ አህመድ ጠዋትና ማታ በውሾቹ አድርጎ እየጮኸ ትግራይ ላይ አፈሳ እየተካሄደ ነው፣ አፈሳ ፈርተው የትግራይ ወጣቶች ወደ አዲስ አበባ እየመጡ ነው ምናምን እያለ ያወራል። አፈሳ ያለው አዲስ አበባ ነው። አፈሳ ያለው ኦሮሚያ ነው። አፈሳ ያለው አማራ ክልል፣ ከአማራ ክልል ነው እያፈሳ አብይ አህመድ የሚወስድ ያለው። አፈሳ ያለው ደግሞ በደቡብ ኢትዮጵያ ነው። አምጡ እየተባለ እየተገደድክ ነው የምትታፈሰው። ወደህ ሳይሆን ተገደህ እየተገረፍክ ነው። ዩኒፎርም ብቻ ቀይረው ቢያንስ ትግራይ ያው እንግዲህ ሰርቫይቭ ማድረግ ስላለበት ተብሎ ነው አዋጁን የታወጀው። ግን አሁን የሚመጡት ያሉ ወጣቶቹ እጃቸውን ሰጥተው ዩኒፎርማቸውን ቀይረው ህፃናት ልጆች ነው የሚመስሉት አሉ። ዩኒፎርማቸውን አሁን ለምሳሌ የለበሱትን አብይ አህመድ አልብሶ የላካቸውን ዩኒፎርም ሲያወልቁት፣ ጫማቸውም ሲያወልቁ ህፃናት ልጆች ነው የሚመስሉት። ዝም ብሎ ሊጫወቱ ትምህርት ቤት የገቡ 6ኛ ክፍል 7ኛ ክፍል ነው የሚመስሉት። ስለዚህ እነሱን አሳልፈ በቃ መንገድ በዚህ አድርገ በአቅጣጫ ሄድ ነው። አሁን ትልቁ ችግር የሚሆነው በአውቶቡሶች ወይም በመኪና ተጭነው እንዳይሄዱት ዩኒፎርም ካላቸው ይያዛሉ። ይህንን ስለሚፈሩ ደግሞ ሹፌሮቹ እሺ አይሏቸውም። ዩኒፎርም ካለበሱ ግን ዝም ብለው ተራ የሲቪል ልብስ ከለበሱ ግን ያለምንም ችግር እስከሚቻል ድረስ ሊሸኟቸው ስለሚችሉ አሁን እንደዛ እየተደረገ እየተለቀቁ ነው። ግን አብይ አህመድ እየፈረሰበት ነው። ገና ሳይጀመር እየፈረሰበት ነው። አይዟችሁ፣ በርቱ። አዲስ አበባ ያላችሁት እስከ መቼ ድረስ ነው ፈርተህ ተሸፍነህ ተነቅለህ ከአካባቢ ከእድርህ ከመሬትህ ከመቃብርህ አያት ቅድመ አያቶች የተቀበሩበት ያለሙትን መሬት ተነቅለህ ሂደህ እያለቀስክ በየጓሮውና በየከረምቡላ ቤቱ የምትውለው? ውጣና አንድ ነገር አድርግ። የምትችለውን በሰላማዊ ሰልፍ ማድረግ መሰል መብት ነው። ይህንን የምንለው ጥፋት አትስሩ፣ ንብረት አታውድሙ፣ የሆነና ያልሆነ ነገር እንዳትሰብሩ። የመንግስትም ይሁን መንግስት የሚባል ነገር ይሄ መንግስት ተነቅሎ ከሄደ የራስህ ነው። በግብርህ በአንተ በከፈልከው ግብር የተገዛ ነው። ስለዚህ ማንኛውም ነገር ከተማ ውስጥ ያለው አትንኩ፣ አታፍርሱ። ምንድን ነው መዝጋት መንገድ? አሁን እንዴ ሀጫሉ ተገደለ፣ በቀለ ተገደለ ተብሎ እኮ እኛ እኮ ስንት ነገር እኮ አይተናል። አዲስ አበባ ቀጥ ስትል መንቀሳቀስ የማንችልበት ስንት ንብረት ነው የሚወድም የነበረ ከተንቀሳቀስክ። አሁን ያንን ጥንካሬ የት ነው የጠፋው? ይህንን አድርጉ ነው የምንላችሁ አድማጮቼ። ይህን እያልኩን ለአሁን እዚህ ይበቃኛል። ሁሉንም እንዲሰማው እናንተ ምንድነው ማድረግ ያለባችሁ? ላይክ ሼር አድርጉት። ከሁሉ በላይ ደግሞ ላይክ የምትለዋ አትርሱ። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።